የፍቅር ግንኙነት እንደሚቋረጥ የሚያሳዩ 5 ምልክቶች። አንደኛ፣ ተመሳሳይ ፍላጎቶች እየጠፉ ይመጣሉ። ተመሳሳይ የጋራ ፍላጎቶች እየጠፉ እንደሆነ የሚያሳዩ 5 ነገሮች እነዚህ ናቸው። አንደኛ፣ የጋራ ጊዜ መቀነስ። ቀድሞ አብሮ መውጣቱና መግባቱ ሱስ እስኪሆንባችሁ ድረስ የማትለያዩ ከነበር አሁን ላይ ያለመገናኘትን ትመርጣላችሁ። አብሮ ጊዜ ለማሳለፍ ፍላጎት ይጠፋል። ሁለተኛ፣ የውይይት ወይም የጨዋታ ምንጭ ማጣት። ቀድሞ ብዙ ነገርን ትወያዩ ከነበር አሁን ላይ ግን የጋራ ፍላጎት ከመጥፋቱ የተነሳ ንግግራችሁ ሁሉ ጨዋታ ወይም ውይይት ሳይሆን ግጭት ይሆናል። ቀልዱ ሁሉ ወደ ጥል ይቀየራል። በሁለታችሁም በኩል ነገሮችን በቀና መተርጎም ይሳናቸዋል። የሁለታችሁም ንግግር ወደ አሽሙር ይቀየራል። ደስታን ይሰጣችሁ የነበረው ቀልድ አሁን ላይ ልዩ ትርጉም በማግኘቱ በዝምታ እንድታልፉ ግዴታ ይሆንባቸዋል። ሶስተኛ፣ አንዳችሁ ለአንዳችሁ የነበራችሁን ደስታ ማጣት። አንዳችሁ ለአንዳችሁ የነበራችሁ ውስጥን የመረዳት ፍላጎት እየቀነሰ ይመጣል። በፊት ቃል ሳትለዋወጡ ውስጥ ለውስጥ ትረዳዱ ከነበር አሁን ላይ ያ ፍላጎት እየጠፋ ይመጣል። አንዳችሁ ለአንዳችሁ የደስታ ስሜት አይኖራችሁም። አራተኛ፣ በግል እቅዶች ላይ ትኩረት ማድረግ። ግለኝነት እየበዛ ይመጣል። ለኔ እንጂ ለኛ የሚል ንግግር ይጠፋል። ቀድሞ በጋራ የነበራችሁ ነገሮች ሁሉ ወደ ግል ፍላጎቶች ይቀየራሉ። አምስተኛ፣ ስሜታዊ ግንኙነት መጥፋት። የተቃራኒ ጾታ ፍላጎቶች እየቀነሱ ይመጣሉ። አንዳችሁ ለአንዳችሁ የነበራችሁ ስሜታዊ ግንኙነቶች እየደበዘዙና እየቀነሱ ይመጣሉ። ይህም የተመሳሳይ ፍላጎት እጦት ነው። ተመሳሳይ ፍላጎት የፍቅር ሰንሰለት ነው። ይህ ሰንሰለት ከተበጠሰ ደግሞ ፍቅር ወደ ጥላቻ ይቀየራል። በአንድ የፍቅር ግንኙነት ውስጥ ተመሳሳይ ፍላጎት መኖሩ በጣም አስፈላጊ ነው። የዛሬው ተመሳሳይ ፍላጎት የወደፊት የጋራ ኑሮን የሚገነባ ነው። በፍቅረኛሞች መሃል ትልቁ አንድነት ተመሳሳይ ፍላጎት መኖሩ ነው። የፍቅር እሳትን ሊያጠፋ የሚችለው ይሄ ፍላጎት ነው። አንድ ግንኙነት ሊያበቃለት ሲል መጀመሪያ የሚታየው ምልክት የተመሳሳይ ፍላጎት መጥፋት ነው። ይህ ፍላጎት በአንድ የሚጠፋ አይደለም። ፍላጎቱ እያደገ ካልሄደ እየሞተ ይሄዳል። ሁለቱም እኩል ሊጠብቁት ይገባል። አንዱ ብቻ የሚጠብቀው አይሆንም። የፍቅር ግንኙነት እንደሚቋረጥ የሚያሳዩ ምልክቶች፣ ሁለተኛው የተለያዩ እርዳታ ለማግኘት ሌላ ሰው ጋር መሄድ። ሁለት ሰዎች ሲገናኙ አንዱ የአንዱ ረዳትና አጋዥ ለመሆን ነው። አንዱ ጋር የሌለው አንዱ ጋር ይኖራል። ስለዚህ እርስ በርስ ለመረዳዳትና ለመደጋገፍ ጭምር ይቀራረባሉ። የእድሜ ልክ ህይወት የሚመሰረተው እዚህ መሰረት ላይ ነው። ሰዎች የሚረዳዱትና የሚደጋገፉት ሙሉ የሆነ የጋራ ህይወትን ለመገንባት ነው። ስለዚህ በእነዚህ ሰዎች መሃል ንፋስ እንኳን ሊገባ አይችልም። ነገር ግን በፍቅር ግንኙነት ውስጥ ይህ አይነት መደጋገፍና መረዳዳት እየቀነሰ ከመጣ አንደኛው ሰው እርዳታ ለማግኘት ወደ ሌላ ሰው የሚሄድ ከሆነ ግንኙነቱ እንዳበቃለት ይህ ትልቅ ምልክት ነው። በሐሳብ፣ በእውቀት፣ በልምድ፣ በገንዘብ በየትኛውም ነገር መደጋገፉና መረዳዳቱ ከቆመ በእነዚህ ሰዎች መሃል የነበረው የፍቅር ቀረቤታ አብቅቶለታል ማለት ነው። ስለዚህ የፍቅር ጓደኛችሁ ቀድሞ በነፃነት ያለ ፍርሃት ሲጠይቃችሁ የነበረው እገዛና እርዳታ አሁን መጠየቅ አቁሙ። ከናንተ ማግኘት ያለበትን ከሌላ ሰው ሲጠይቅ ካገኛችሁት በእርግጠኝነት ይህ ሰው ልቡ ከናንተ ጋር እንዳልሆነ ወቁ። የጊዜ ጉዳይ ነው። ሙሉ በሙሉ ከናንተ ጋር ያለውን ግንኙነት ሁሉ የሚያቋርጥበትን ጊዜ እየጠበቀ እንጂ በልቡ ከተለያችሁ መቆየቱን እርግጠኞች ሁኑ። የፍቅር ግንኙነት እንደሚቋረጥ የሚያሳዩ ምልክቶች፣ ሶስተኛ፣ እውነት መነጋገር ይቆማል። የሚወዳችሁ ሰው ሁሌ እውነትን ያወራቸዋል። ነገሩ ቢያስቀይማችሁ እንኳን እውነቱን እንድታውቁ ሲል ዋጋ ይከፍላል። የብዙ ግንኙነት መቋረጥ ምክንያት አንዱ እውነት አለመነጋገር ነው። በፍቅር ግንኙነት ውስጥ እውነት አለመነጋገር በቀጥታ የሚያመጣው ችግር የእምነት መፍረስ ነው። ይህም አንዱ ሰው በሌላው ሰው ላይ እምነት እንዲጠፋ ያደርጋል። እምነት ከሌለ የግንኙነት ዘለቄታና የልብ ትስስር ሊኖር አይችልም። በተጨማሪም ጠላትነት ጥልቅ ንዴትን ሊፈጥር ይችላል። የአንደበታችን ቃል በውሸት የታጀቡ ከሆነ የእውነት መኖር ይከብደናል። እውነትን መደበቅ ለጊዜው ምንም ቢያስማማ የረጅም ጊዜ ታላቅ ጉዳትን ያመጣል። ለዚህ ነው አንዳንድ የፍቅር ግንኙነቶች በድንገት የሚቋረጡት። አንድ ሰው ውሸት እያወራን መሆኑን በእነዚህ 6 ምልክቶች ልናውቅ እንችላለን። አንደኛ፣ ተቃራኒ ነገር መናገር። አንድ ሰው ቀድሞ ካወራችሁ በተቃራኒ የሆነ ነገር ካወራላችሁ እየዋሻችሁ ነው። ይህ ማለት ስለ አንድ ጉዳይ ቀድሞ ካወራላችሁ ሐሳብ ጋር የሚጋጭ ወይም የማይስማማ ሐሳብ ይናገራል ማለት ነው። ሁለተኛ፣ በጣም ከፍ ያለ መከላከል። አንድ ሰው በቀላሉ ሊመልሰው የሚችለውን ጥያቄ ላለመመለስ ሲል መከላከል ወይም ጥያቄውን በሌላ ሐሳብ መቀየር ይጀምራል። ስለዚህ እውነት ላለማውራት ሲል መከራከር ወይም እውነቱ እንዳይታወቅ ማድረግ ይጀምራል።
ሶስተኛ ዝምታ ወይም ያልተጠበቀውን ዝርዝር መስጠት። ሰዎች አንድ እውነትን ለመደበቅ ወይም ውሸት ለማውራት ሲሉ ያልተጠየቁትን ዝርዝር ሐሳብ እየጨመሩ ይናገራሉ ወይም ነገሩን በዝምታ ያልፉታል። አራተኛ አይን መዝጋት ወይም የእይታ አቅጣጫ መቀየር። ውሸታም ሰዎች አይናቸውን ማየት አይችሉም። እውነቱ እንዳይታወቅባቸው ሲሉ አይናቸውን ያንከራትቱታል። ነገር በአይን ይገባል እንደሚባለው አይናቸው ውስጥ ያለውን ውሸት ማሳየት አይፈልጉም። አምስተኛ ንግግሮችን በስድብ መቀየር። ውሸታም ሰዎች ውሸታቸውን ለመደበቅ ከሌሎች ጊዜያት በተለየ ንዴት በሚመስል መልኩ እየተሳደቡ ሊናገሩ ይችላሉ። በቀላሉ የሚመልሱትን መልስ ትተው ኃይለ ቃል ይናገራሉ። በጣም ይቆጣሉ። ጭራሽ እናንተ ጥፋተኛ እንደሆናችሁ እንድታስቡ ያደርጓቸዋል። ስድስተኛ ጥያቄን በጥያቄ መተካት። ጥያቄ ሲቀርብላቸው ምላሽ ለመስጠት ብዙ ጊዜ ይወስዳሉ። በተጨማሪም ሌላ ጥያቄ ይጠይቃሉ። በፍጹም ለተጠየቁት ነገር ምላሽ አይሰጡም። ይልቅስ በሌላ ጥያቄ ነገሩን ያዞሩባቸዋል። አንድ ግንኙነት እንደሚቋረጥ የሚያሳይ። አራተኛው ቂመኛ መሆን። በፍቅር ግንኙነት ውስጥ ቂመኛ ሰው በእነዚህ አራት ምልክቶች ይታወቃል። አንደኛ ከፍተኛ ቁጥጥር። ሌላው ሰው የሚያደርገውን ነገር ሁሉ መከታተል፣ መቆጣጠር። ነፃነት እስክታጡ ድረስ የሚከታተላችሁና የሚቆጣጠራችሁ ሰው በአንድ ነገር ቂም ይዞባቸዋል ማለት ነው። እናም ቂመኛ ሰዎች በብዛት ከመጠን ያለፈና የሚያስጨንቅ ቁጥጥር ያደርጉባቸዋል። ሁለተኛ በፍጹም አያምኗችሁም። ከሌላ ሰው ጋር በቀላሉ ይጠረጥሯቸዋል። በእያንዳንዱ ነገር ምን እየሰራችሁ እንደሆነ ይጠይቋቸዋል። እያንዳንዱ እርምጃችሁ እናንተ እንኳን ሳታውቁ ይከታተሏቸዋል። እያንዳንዱ ድርጊታችሁን ማወቅ ይፈልጋሉ። ከነርሱ ፈቃድ ውጪ እንድትተነፍሱ እንኳን አይፈልጉም። ሶስተኛ ከወዳጆችና ከቤተሰብ መለየት። ቂመኛ ሰዎች ከሌሎች ሰዎች ጋር ግንኙነት ሊኖራቸው አይፈልጉም። በራሳቸው ቁጥጥር ስር ብቻ እንድትሆኑ ይፈልጋሉ። አራተኛ በሐሳብና በውሳኔ ማስገደድ። በራሳቸው ውሳኔ ላይ ጫና በማድረግ ሙሉ በሙሉ በእነርሱ ሐሳብ ይቆጣጠሯቸዋል። ምንም ነገር ያለ እነርሱ እንድትወስኑ አይፈልጉም። ውሳኔያቸውንም እንድትቀይሩ ያስገድዷቸዋል። አምስተኛ በሁለቱም በኩል እምነት ይጠፋል። በሁለት ፍቅረኛሞች መሃል እምነት እየጠፋ መሆኑን በእነዚህ ሶስት ነገሮች ልናውቅ እንችላለን። አንደኛ ብዙ ሚስጥር መኖር። ቀድሞ ምንም አይነት ሚስጥር የማይደባበቁ ሰዎች አሁን ላይ እያንዳንዱ ነገራቸውን በሚስጥር ማድረግ ይጀምራሉ። አንዳቸው የአንዳቸውን እቅድና ፕሮግራም ማወቅ ይሳናቸዋል። እንደማይተዋወቁ ሰዎች እስኪመስሉ ድረስ በእያንዳንዱ እርምጃቸው ሚስጥር ብዙ ይሆናሉ። እርስ በርስ ያላቸው ትውውቅ እየጠፋ ይመጣል። ሁለተኛ መፈራራት ይመጣል። በሁሉም ነገር አንዱ አንደኛውን መፍራት ይጀምራል። በምንም ጉዳይ አይተማመኑም። በገንዘብ ጉዳይ እንኳን አንዱ አንዱን ይፈራል። በጤና ጉዳይ መፈራራት ይመጣል። ምናልባት በሽታ ሊያስይዘኝ ልታስይዘኝ የሚል ፍርሃት ውስጥ ይገባሉ። እስከዛሬ የነገርኳትም ወይ የነገርኩትን ሚስጥሬን ያወራብኛል ታወራብኛለች የሚል ፍርሃት በሁለቱም ውስጥ ይፈጠራል። አራተኛ ውሸት መነጋገር ይበዛል። አንዱ አንዱን በትንሽ ትልቁ መወሻሸት ይጀምራሉ። በውሸት በትልቁ መወሻሸት ይጀምራሉ። እውነት መነጋገር የሚባለው ነገር እየጠፋ ይመጣል። ሁለቱም ለሚጠያየቁት ጥያቄ እውነተኛ መልስ አይሰጣጡ። የሚያወሩትና የሚኖሩት ለየቅል ይሆናል። እናም አንዱ የአንዱን ውሸት ባወቀ ጊዜ ትልቅ የሆነ ጥል እየተፈጠረ ይመጣል። አራተኛ ስለ መለያየት ማውራት። በእያንዳንዱ አጋጣሚ በተጣሉ ቁጥር እንደ መፍትሄ የሚጠቀሙት መለያየትን ነው። አንዱ አንደኛውን መታገስ ያቆማል። ይልቅስ መች ልለያው መች ልለያት የሚል ስልቹነት ውስጥ ይገባሉ። ሲቀላለዱ ቀላች እኔና አንተ ብንለያይ እኔና አንቺ ብንለያይ የሚል ይሆናል። ይህም ቀልድ በሚመስል መንገድ የውስጥ ስሜት መናገሪያ መንገድ ነው። አምስተኛ መሰለል ወይም በድብቅ መከታተል። እምነት ሲጠፋ አንደኛውን ይሰልላል ወይም በድብቅ ይከታተላል። ለምሳሌ በሶሻል ሚዲያ ላይ በማይታወቅ ፕሮፋይል መከታተል፣ በጓደኛ በኩል መከታተል። ይህም የሚሆንበት ምክንያት ቺት ያደርግብኛል ወይም ቺት ታደርግብኛለች በሚል ፍርሃትና እምነት ማጣት ነው። ስድስተኛ እርስ በርስ ውይይት መቀነስ። ቀድሞ በእያንዳንዱ ነገር ሲወያዩ የነበሩ ሰዎች አሁን ላይ ሁሉንም ነገር በዝምታ ማለፍ ይጀምራሉ። ሚስጥራቸውን በጋራ ሳይሆን ከጓደኛ ጋር ማውራት ይመርጣሉ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ።